ቅዱሳን እንደምን አላችሁ? እንዴት ናችሁ? ሁሉ ደህና፣ ሁሉ ሰላም። ጌታ ክብር ይውሰድ። እኔ ደህና ነኝ። አሁን የእግዚአብሔርን ቃል የምንሰማ ጊዜ ይሆናል። አምላካችን እግዚአብሔር ታላቅ ነገር ያደርጋል። እስቲ ዛሬ በማን ላይ ነው የምትተማመኑት የምትደገፉት? እና ርዕሱን እንዲህ ብዬ ሰጥቻለሁ። የመተማመን ኃይል ማለት በእግዚአብሔር ማለት ነው። ምን ማለት ነው? እንዴ ማለት ነው። እና በእግዚአብሔር መታመን፣ በቃሉ መቆም፣ በእግዚአብሔር ቃል መቆም። ብዙ ሰዎች በሰው ቆሞ በሰው ይወድቃሉ። በሰው ጀምሮ ደግሞ በሰው ይጨርሳሉ። መታመኛና መመኪያችን መሆን አለብን እግዚአብሔር ብቻ ነው። ስለዛ በመቆምና በሁኔታ መካከል እንኳ ተስፋ አለመቁረጥ ማለት ነው። ብዙ ጊዜ ተስፋችሁን ዜሮ ለማድረግ የጀመራችሁት ነገርና የያዛችሁት ነገር ሁሉ ውሸት እንዲሆነ አድርገው ጠላት በእናንተ ላይ በብዙ አቅጣጫ ሲወጣ በዛ ሰዓት ላይ መሆን አለባችሁ ነገር አንድና አንድ ነው። እሱም ምንድን ነው ካላችሁ፣ የትኛውም ሰው ሊጮህ ይችላል። የትኛውም ሰው ራሱን እንደገና ከፍ አድርገው እናንተን ትንሽ አድርገው ሙከራ ሲያደርግ በዛ ሰዓት ላይ እድል ፋንታ መስጣት የለባችሁ። ለምን ካላችሁ ተስፋ አለመቁረጥ እና በመተማመን ማለት ነውና እግዚአብሔርን በመተማመን ማንነታችሁን ማበረታታት መቻል አለባችሁ ማለት ነው። ችግር ውስጥ ልትኖሩ ትችላላችሁ። በዛ ችግር መካከል የእግዚአብሔርን ክብር እንደገና መግለጥ መቻል አለባችሁ። የተደገፍኩት እግዚአብሔር አይጥለኝም ብላችሁ ማውራት መቻል አለባችሁ። በአምላካችሁ በእግዚአብሔር ላይ ልባችሁን እንደገና ማብረታት አለባችሁ። ያኔ እግዚአብሔር ከእናንተ ጋር ሆኖ ከጠላት እግዚአብሔር ያስመልጣቸዋል ማለት ነው። ሌላኛው ምሳሌ መጽሐፍ ምዕራፍ 3 ቁጥር 5 ላይ ያለውን ቃል አነባለሁ። በዚህ ቦታ ላይ ምንድነው ብሎ የእግዚአብሔር ቃል ማለት ነው። ቁጥር 5 ላይ እንዲህ ብሎ ይናገራል። ኢየሱስ ጌታ በፍጹም ልብህ እግዚአብሔር ታመን፣ በራስህም ማስተዋልህ አትደገፍ፣ በመንገድህ ሁሉ እርሱን ይወቅ፣ እርሱም ጎዳናህን ያቃናልሃል ይላል የእግዚአብሔር ቃል ማለት ነው። በእውነት መታመንና መደገፍ ያለባችሁ በፍጹም ልብ በሰው ላይ አይደለም፣ በእግዚአብሔር ላይ ብቻ ነው። በእግዚአብሔር ላይ ልባችሁን ስታደርጉ፣ ውስጣችሁን ስታደርጉ፣ መንፈሳችሁን በሱ ላይ ስታደርጉ የትኛውም ከባድ የመሰለው ችግር ከእናንተ ፊት ላይ ይጠፋል። ለዚህ ነው ምሳሌ ጻፊ ምንድን ነው የሚለው? ቁጥር 5 ላይ በፍጹም ልቤ በእግዚአብሔር ታመን። በፍጹም ልባችሁ በእግዚአብሔር ላይ መታመን አለባችሁ። በራስን ማስተዋል አትደገፍ። ስለዛ ማስተዋል የእግዚአብሔር እንደሆነ ይህንን ማወቅ መቻል አለብህ። የእናንተ ማስተዋል የሰው አይደለም። እግዚአብሔር የሰጠውን ማስተዋል ተጠቅማችሁ ስትናገሩ በዛ ማስተዋል ውስጥ ላይ እየሳቁ እናንተን ለማሸማቀቅ ሙከራ የሚያደርጉ ሰዎች አሉ። ስለዛ እነሱን መፍራት አለባችሁ። መፈራት አለበት፣ መወደስ አለበት፣ ሁሌም መነገር አለበት። ማን ነው ካላችሁት እግዚአብሔር። ሌላኛው ደግሞ መዝሙር 27 ቁጥር 1 ላይ እንዲህ ብሎ ይናገራል የእግዚአብሔር ቃል ማለት ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፣ የሚያስደነግጠኝ ማን ነው ይላል። በዚህ ምድር ላይ ሊያስደነግጣችሁ እንደገና የሚችል ማንም እንደሌለ እንደገና ማወቅ መቻል አለባችሁ። ያ ማለት ምንድን ነው ማለት ነው? አምላካችሁ እግዚአብሔር ብርሃን ከሆነ፣ አምላካችሁ እግዚአብሔር በጣም ከጭንቀት ከመከራ የሚያወጣ ኃያል አምላክ ከሆነ፣ መድኃኒት ከሆነ፣ የሚያስፈራችሁ ነገር እንደገና ምንም ነገር እንደሌለ እሱ ከተናገረ ልባችሁ በሱ ላይ መሆን አለበት። ስለዛ ኃይልና ድፍረት መኖር አለባችሁ። ኃይሌ እግዚአብሔር፣ ድፍረቴም እግዚአብሔር፣ አቅሜም አምላኬ እግዚአብሔር።
ካንተ ጋራ ወጥቼ አላፍርም ወደ ኋላ አልመለስም ብላችሁ ይህንን ቃል መናገር መቻል አለባችሁ። ኢያሱ መጽሐፍ ምዕራፍ 1 ቁጥር 9 ላይ ይህንን ቃል ታገኛላችሁ። የመተማመን ኃይል በእናንተ ውስጥ ላይ እያደገ መሄድ መቻል አለበት። ያመንከው እግዚአብሔርን ነው። ስለዛ የተደገፍከውና የተከተልከው እግዚአብሔር በደረሰው መከራና ችግር ላይ ጥሎ የማይሄድ አምላክ እንደሆነ ማወቅ መቻል አለብህ። አንዳንድ ጊዜ ብዙ ሰዎች በግድ ሊያስፈርሙን በግድ አንቀጥቅጦን እንደገና ማለት ሊያሸማቅቁን የሚፈልጉ ሰዎች አሉ። የኛን ሐሳብ ሳይሆን የራሳችን ሐሳብ እንድንፈጽም ለራሳችን ሐሳብ እንዳንኖር ለነሱ ሐሳብ እንድንኖር አጃቢዎች እንድንሆን ከዛ አስፈራርቶ እንደምንም አድርጎ እንደገና የራሳችን ሐሳብ እንድንፈጽም የሚፈልጉ ሰዎች አሉ። በነዛ ሰዎች ውስጥ ላይ ድምጽንም ጆሮን እንደገና ማለት የነሱን መስማት የለብህም። ያንተን ጆሮ ከነሱ ጆሮ መለያት መቻል አለብህ። የነሱ ጆሮ በአንተ ላይ ነው ያለው። አንተ የምትናገረውን እነሱ ሊሰሙ ማለት ነው። ሰምቶ ደግሞ ሊያሸማቅቁ ማለት ነው። ስለዛ በህይወታችሁ ላይ በእግዚአብሔር ላይ የመታመን እንደገና ማለት ነው። ሌላኛው አጭር ነገር ነው የሚናገረው ማለት ነው። በጸሎት በእግዚአብሔር ላይ መታመን መቻል አለባችሁ። የእግዚአብሔርን ቃል ማሰላሰል መቻል አለባችሁ። እግዚአብሔር ምን ብሎኛል ብላችሁ ማለት ነው። እግዚአብሔር ምን ተናግሮኛል ብላችሁ ማለት ነው። የሆነ ችግር ሲደርስ፣ የሆነ መከራ ሲደርስ፣ የሆነ አደገኛ መውጣት የማችሉት ነገር መወጣት የማችሉት ከባድ ነገር ሲደርስ፣ ሰው በሌለበት ቦታ ላይ ሲደርስ፣ በዛ ሰዓት ላይ በእግዚአብሔር ቃል ውስጥ ገብታችሁ እግዚአብሔር ምን ብሎኝ ነበር፣ እግዚአብሔር እንዴት ተናግሮኝ ነበር ብላችሁ የእግዚአብሔርን ቃል ማሰላሰል መቻል አለባችሁ። እግዚአብሔር ትሞታለህ መቼም አላለም። ትሻገራለህ፣ ትኖራለህ፣ ይህንን ስራ ትፈጽማለህ፣ ስራዬን ከጨረስክ በኋላ ትሄዳለህ ብለዋል እግዚአብሔር። ስራ ሳትጨርስ ሊገል የመጣ ካላ መግደል ስለማይችል በአምላክ በእግዚአብሔር ላይ ታምነህ በሙሉ ልብ እግዚአብሔር አይጥለኝም፣ ስለዛ እግዚአብሔር እንዲህ ብሎኛል፣ በዛ ቀን ላይ በዛ ጊዜ ላይ እንዲህ አይነት ትንቢት ሰምቻለሁ፣ ስለዛ ይሄ ችግር በጭራሽ አይገለኝም፣ በአምላክ በእግዚአብሔር ላይ እታመናለሁ ብላችሁ ማውራትና መናገር መቻል አለባችሁ ማለት ነው። ሌላኛው ደግሞ በእምነት መናገር ማለት ነው። እንዲህ አይነት ችግር ወይም እንደገና ወጀብ መከራ ሲደርስ በእግዚአብሔር ላይ ተደግፋችሁ የእግዚአብሔር ቃል ኃይል እንዳለ አምናችሁ ማለት ነው ታፈርስና ትተክል ዘንድ ተብሎ እንደተጻፈ በአፋችሁ ላይ ያለውን ቃል ማወጅ መቻል አለባችሁ። በኢየሱስ ክርስቶስ ስም እኔ በእምነት እናገራለሁ፣ በአምላኬ ላይ ታምኛለሁ፣ የተደገፍኩት አምላኬ እግዚአብሔር እነ ዳንኤልን ከአንበሶች አፍ በሕይወት ምን ያደረገው ያወጣ አጥንቱ ሳይነካ ስጋው ሳይነካ ዳንኤል በአምላኩ በእግዚአብሔር ላይ ተማምኖ ስለነበረ አንበሳ ጉድጓድ ውስጥ ተጣለ እንጂ የታመነው የተደገፈው የተመካው በእግዚአብሔር ላይ ስለነበረ አንበሶች ዳንኤል ላይ አንድም ጉዳትና አንድም ችግር ሊያደርስ አልቻለም። የዳንኤል እምነት የዳንኤል መታመን ማለት በእግዚአብሔር ላይ በሙሉ ልብ ምን ሆኖ ነበር ተደግፈው ነበር ማለት ነው። ስለዛ በእምነት መናገር መቻል አለባችሁ። የሆነ ችግር ሲደርስ እኔ አሸንፋለሁ፣ ድሉ የኔ ነው፣ እግዚአብሔር ከኔ ጋር አለ፣ እግዚአብሔር ያስጀመረኝን ነገር እኔ ጨርሳለሁ፣ ለኔ አይጨልምብኝም፣ እግዚአብሔር ብርሃን ይሆናል ብሎኛል፣ አትፍራ ብሎኛል፣ እኔ ካንተ ጋር ነኝ ብሎኛል። ስለዛ እግዚአብሔርን ይዤ አልከስርም፣ በፍጹም ልብ አምላኬን አምናለሁ ብላችሁ ማውራት መቻል አለባችሁ ማለት ነው። ከዛ እንደገና ያለፈውን ማለት ነው ያለፈውን የእግዚአብሔርን ስራ ማስታወስ መቻል አለባችሁ። በህይወታችሁ ዘመን ላይ እግዚአብሔር ምንድነው ያደረገሽ? እግዚአብሔር ምንድነው ያደረገው? ከምን ችግር ከምን መከራ እግዚአብሔር አሻግረዋል? ያለፈው ጊዜ ላይ እግዚአብሔር እስራኤላውያንን ከግብጽ ምድር ሲያወጣ በፊታቸው ላይ ቆሞ የነበረውን ቀይ ባህር እንዳካፈላ በእናንተም ህይወት ላይ በእናንተም ዘመን ላይ እግዚአብሔር ደርሶ እንደገና ታምራት አድርጎ የሰራውን ስራዎችን በሙሉ ማስተዋል መቻል አለባችሁ። እግዚአብሔር ይችላል እኮ፣ እግዚአብሔር ያሻግረኛል እኮ፣ ለአምላክ ላይ እግዚአብሔር ይሄ ቀላል ነው ብላችሁ በአምላካችሁ በእግዚአብሔር ላይ መታመን መቻል አለባችሁ። በኢየሱስ ክርስቶስ ልባችሁ በእግዚአብሔር ላይ እንዲታመን ይጸልያል። በኢየሱስ ውስጣችሁ በእግዚአብሔር ላይ እንዲታመን ይጸልያል። የአምላክ የእግዚአብሔር ኃይል በውስጣችሁ ላይ ሙላትን እንዲልክ በኢየሱስ ስም ይጸልያል። ተማምነሽ አትወድቅም፣ ተማምና አትወድቅም። በእግዚአብሔር ታመን። በሰው ላይ በሰው ዕውቀት ላይ በሰው ሐሳብ ላይ ከምትታመኑ በእግዚአብሔር ላይ ታመኑ። እግዚአብሔር አይጥላችሁም። ዘመናችሁ እጅግ ያማረ ይሆናል። ሆና ተፈጸመ። በኢየሱስ ስም አሜን።